ኖላዊቶች ወይዘሮ ሜላትን እንግዲህ ያስበረገጋት ነገር ምንድን ነው? ሀና ይዛላት የመጣችው መርዶ ምን ይመስላችኋል? እንግዲህ ሜላት ቢሮ ውስጥ በተቀመጠችበት ሰዓት እሷ ደግሞ በሩን አንኳኩታ እንግዲህ ትልቅ እንግዳ ይፈልግሻል ብላ እንግዲህ ይዛላት መታለች። ማን የመጣ ይመስላችኋል? አስቱ ናት? እርግብ ናት? ቤቲ ናት? ማን? መስፍን። ብቻ ግን ይህን ለእናንተ ትቼዋለሁ ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች። ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው እንደተለመደው ማለት ነው። እባካችሁ ላይክ እና ሼር ሰብስክራይብ ማድረግ አትርሱ ማለት ነው። ውድ ቤተሰብ እንግዲህ ኖላዊቶችን ይዤላችሁ የመጣሁት ወይዘሮ ሜላትን እንግዲህ እያስደነገጣት ያለው ነገር፣ ሁለተኛ ነገር እውነት ከጎኗ ሰው ቢኖር አሪፍ ነበር፣ ጠንከር ያለ ሰው። እናም ደግሞ ይሰጥተዋለች እንትኗን ታውቃላችሁ፣ የፍርድ ቤቷን ጉዳይ አሲር ጠበቃ አምጥቶ ሰጥቶላታል ማለት ነው። ይሄን ነገር ደግሞ የሚመለከት ነው ወይስ አይደለም የሚለው ነገር ግራ አጋብቷታል ማለት ነው። ሜሉዬ እንግዲህ ምስኪንና የዋህ ሴት ናት። ልቧን ለብዙ ሰው የምትከፍት፣ ቤቷን ለብዙ ሰው የምትከፍት ጀግና ሴት ናት ማለት ነው። ምክንያቱም የመጣ የሄደውን እሷ ቤት በቃ እንደ ቡና ጠጡ ነገር ነው እና ብቻ የመጣ ሄደውን ትቀበላለች። ጎበዝ ናት። ያ ሰው ደግሞ እሷን ጎርቷት ይሄዳል። ልቧን ጎርተዋት እየሄዱ ነው ማለት ነው። ግን እዛ ቢሆንም ጠንካራና ጎበዝ እንደሆነች ሁላችንም እናውቃለን ማለት ነው። የሜላት ነገር አሁንም እንደቀጠለ ነው፣ ወደፊትም ይቀጥላል ማለት ነው። በዚህ የተነሳ እንግዲህ ሜሉዬ ጎበዝ፣ ጀግና፣ ቆፍጣና እንደሆነች ታውቃላችሁ ማለት ነው። ምላሴ አፍቃሪ ወገደህ፣ ከዚህ በኋላ መኖር አልችልም፣ አንተን አጥቼ እሺ ካላልከኝ ራሴን ለማጥፋት እሞክራለሁ ብላለች። ተይ እባክሽ ተይ ትሁትዬ ተይ፣ ምድር ላይማ መኖር አለብን እንፈልጋለን እኛ ተመልካቾች። ስለዚህ ምላሴ እንግዲህ በፍጹም ልታወራው አልቻለችም። ሲጠጋትም ደግሞ እሱም ማውራት አቅቶታል። ከሱም ፉንቃ ይዞታል መሰለኝና አሁን ላይ ያሉበት ሁኔታ በጣም ከባድ ችግር ውስጥ ነው ያሉት ማለት ነው። ይህም በማስመልከት እንግዲህ ለማስተካከል ሙከራ እያደረጉ ይገኛሉ ማለት ነው። ወይዘሮ ሜሉካ እንግዲህ ያልሰማችሁ ጉድ፣ እሷ የምታውቀው ልጆቼ ስራ ቦታ ሂደዋል፣ ልጆቼ እዚህ ቦታ ሂደዋል ነው እንጂ የምትለው እንደዚህ ሰው ጋር ሂደው እንትን እንደሚሉ አታውቅም ማለት ነው። ስራ ቦታ የሰላምን ማፍቃሪ እንግዲህ ስልክ ሰርቆ አይታችሁታል፣ ሳሚ ማለት ነው። ሳሚ እንግዲህ ምን ያህል እንደሚወዳትና እንደሚያፈቅራት ነግሯታል ማለት ነው። እውነት ከወደድከኝና ካፈቀርከኝ እስኪ ስልክም ደግሞ ሌባነት ሰርቀህ አሳየ ብለው ነበር። እሱም ደግሞ ባለችው መሰረት ስልክ ሰርቆ አሳይቷት ነበር ማለት ነው ለሰላም። እሱን አልፈልግም እንዴት እንደዛ ታደርጋለህ ብላ ተነስታ ሄዳም ነበረ። ግን ሰው በድጋሚ ተመልሳ ደግሞ እንደዚሁ ቀጥራው ሊያወሩ ተዘጋጅተው ነበር ማለት ነው። በዛ የተነሳ እንግዲህ እያንዳንዱ ነገር ለማውራት ሞክረዋል ማለት ነው። ያንን በማስመልከት ደግሞ እሷ ጀግና፣ ቆፍጣና እንደዚሁም ደግሞ ብርቱ የሆነ ሴት እንደሆነች ሁላችንም እናውቃለን ማለት ነው። በዚህ የተነሳ ደግሞ ለማወቅም ሆነ ለምንም ለማስተካከል ሙከራ እያደረገች ነበረ። እሱም ያው አንዳንድ ጊዜ እኛ የሰው ልጆች የምናደርጋቸውን ነገሮች አናቅም ተመሬት ተነስተን ማለት ነው። በዛ የተነሳ እንግዲህ እሱም ግራ ስለገባው በጥፊ መታዋለች ማለት ነው ሳሚን። እንዴት እኮ አመረርሽ እንዴ? የእህቴን ስልክ አምጣ፣ የእህቴን ስልክ እኮ ነው የማናግርህ፣ እንዴት እንደዚህ ታደርጋለህ ብላ ተቆጥተዋለች። ታንቹ እንግዲህ ወርቁን ካላመጣችሁ እኔና ጆሮ አንለቃችሁም ብለው ተናግረዋል ማለት ነው። እውነት ለመናገር ወርቁ ቢመለስ የወይዘሮ ሜላት ወርቅ ሁላችንንም ያስደስታል ብዬ ነው ማምነው ማለት ነው። በዚህ የተነሳ እንግዲህ የሜሉካ ወርቅ ስንት ቀኑ ከተሰበ እንትን ካለ ከጠፋ ማለት ነው። በዚህ ቢሆንም ግን ያን ያለ ይህም ወርቁ መመለሱ አይቀርም እና ሲር ደርሰውበታል ማለት ነው። እነሱም ደግሞ ወርቁን ከሰጠህን እመነን ምንም ልንልህ አንችልም፣ ስለዚህ እኛ የምንፈልገው ወርቁን ነው፣ ስለዚህ ወርቁን መልስልን ብለውታል ማለት ነው እነሱ። እሱም ደግሞ እኔ አላየሁም ብሏል ትንሹ ማለት ነው። እንግዲህ ሳሚ ጋር ነው ዋነኛው ነገር ማለት ነው። ሳሚ ይዞታል። ሳሚ እንግዲህ አጭበርባሪና እንደዚህም ደግሞ እንትንም ቢሆንም ግን ገና ምን አይተሽ ብዙ ነገር አሳይሻለሁ እያለ ሰላምን እየደለላት ነበር ማለት ነው። በዚህ የተነሳ እንግዲህ እውነት ምን የሚያደርግ ይመስላችኋል? ሳሚ እሷን ቢወዳትም ሀንዬ እንግዲህ የሚያሳስባትና ምንም ነገር እንደሌለ አሁን ላይ ብትፈራም አሲር ከጎኗ
ሆኗል ማለት ነው። እሷም ከጎን ሆናለች። ግን ኤላ በጎን ደግሞ እየረበሸ ነበር ከዚህ በፊት። ኤላ እንግዲህ ያው እሷ ወደደችም ጠላችም ከእሷ ጎንም ቢሆንም ብዙ ነገሮችን አሳልፈዋል አብረው ክፉንም ደጉንም። እሱም ደግሞ የባለፈው ጊዜ ተጣልታ ወደ እሱ የሄደች ጊዜ እንዴ እኔ ጋር መስሎ ነበር የምትመጪው፣ ስለዚህ አንቺ ለካ እኛ ጋር እንደምትመጪው ብሏታል ማለት ነው። እሷም ደግሞ ከኔ ጋር ችግር የለውም ምክንያቱም ይሄ ያንተ ሀሳብ ነው እንጂ በድሮ ቀረ፣ ያኮ ድሮ ቀረ፣ አሁን የለም ያ ነገር። ስለዚህ ራስ ግን አረጋጋ፣ ከራስ ከጎን ሁን እንጂ ከኔ ጎን ልትቆምልኝ አልፈልግም ብለዋለች ማለት ነው። እሱም ደግሞ እኔ እንደዚህ አይነት የምትሆኚ አልመሰለኝም፣ አንቺ ግን መጥፎና እንትን ሆነሻል፣ ምን ሆነሽ ነው እያለ የሚጠይቃት ነበር ማለት ነው። ምክንያቱም ኤላ ከዚህ በፊት የሚያስበው እንደሚወዳት እንደሚያፈቅራት፣ እንደዚሁም ደግሞ ከጎኑ እንደምትሆን ነበረ። ሀና ግን ሙሉ ለሙሉ ያሲር ናት ማለት ነው። ይሄ ሁላችንም እናውቃለን። ያሲሮ ስለሆነች ምንም ሊያደርግላት አልቻለም ማለት ነው። በዚህ የተነሳ እንግዲህ እስከ ዛሬ ድረስ ከጎናቸው ሆነው አብረው እንደሚኖሩ ነበር የምናውቀው። አሁን ላይ ግን እሱ የለም ማለት ነው። የኔ ጀግና ቆፍጣና ሴት እንግዲህ ሀኒ ያሲር ተምሳሌት ናት እውነት ለመናገር ማለት ነው። አሲር ከምዕራፍ 1 ጀምሮ ምዕራፍ 2 ድረስ የፈለጋት ግልጽ ጮኛው ናት ማለት ነው። ሜላትም እንግዲህ የሰማችው አገር ያለመው የሰማው ፀሐይ የሞቀው ቢሆንም መስፍን እውነት ተመልሶ ከመጣ ሜላት በቅርብ ጊዜ ይመጣሉ። መስፍን፣ ቤቲ እንደዚሁም ደግሞ እርግብ ወይዘሮ ሜላት የመጣች መስሎኛል። እንግዲህ ሜላትን ያስደነገጨቻት እሱ ፓርክ ላይ እንግዲህ መጨረሻው ላይ ያየ ነው የወይዘሮ ሜላት አደነጋገጥ ለሁላችንም ግራ ቢያጋባም ግን ሲመስለኝ ሜላት ጋር የመጣችው ራሷ ወይዘሮ አስቱካ ትመስለኛለች ማለት ነው። ሀና ናት ይዛት የመጣየው። ኖላዊ እንግዲህ ከፋኖሴ ጋር እየኖረ ነው። ታውቃላችሁ ብዙ ውጣ ውረዶችን ያሳለፈ ሰው በትንሹ ተስፋ አይቆርጥም ማለት ነው። ከትንሽ እንትን በኋላ እዚህ ደርሰዋል ማለት ነው። በዛ የተነሳ እንግዲህ ብዙ ነገሮችን እያዩ በጣም ብዙ ነገሮችን እንትን እያሉ ነው። ግን ጎበዝና ጀግና ናቸው የሜላት ቤተሰቦች ማለት ነው። ምላሴም ደግሞ እንግዲህ ትሁትን ፍቅሯን ተቀበላት፣ ተተመቸች፣ ተነጋግራችሁ ነገሮችን ብትፈቱ ደስ ይላል። ግን አንተ ለማምራትም ሆነ ለምንም አልፈለግክም ማለት ነው። አንድ ላይ እንድትሆኑም ደግሞ ሰላም ትፈልጋለች። ምክንያቱም አንተ ከመጀመሪያውም ጓደኛ አልነበረህም። ድንብላል እንግዲህ ወርቁን ካመጣህልኝ ከዚህ በኋላ አንተ ጋር እመጣለሁ ብለዋለች ማለት ነው። እውነት ከሱ ጋር ትሄዳለች ከተምቹ ጋር። ተምቹም ደግሞ ጠብቅሻለሁ ምንም ችግር የለም ብሏል ማለት ነው። አብረው ለመሆን እንግዲህ ጽዱ እየሆኑ ነው ማለት ነው። እያስተካከሉ ይገኛሉ። በቅርብ ቀንም ደግሞ ለማስተካከል እንሞክራለን። ስለዚህ አንተ ከሷ ከሆንክ እኛ ጋር ምንም ችግር የለም ብለው አስበዋል ማለት ነው። በቅርብ ቀን እንግዲህ ሁሉንም ነገር የምናየው ይሆናል ማለት ነው። በጣም ከባድ ነው እውነት ለመናገር። በዚህ የተነሳ እንግዲህ ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ።